ክርስቶስ አይኑን ያበራለት የአንድ ሰው ታሪክ ተጽፏል። ይህ ሰው ጭራሽ አይን ያልነበረው ሰው እና ጌታችን አይቶ እባክህ አይኔን አብራልኝ እንደማይለው ስላወቀ ወደሱ ቀረብ ባለና መሬት ላይ ምራቁን ተፋና መሬት ላይ ጭቃ ለውሶ የዚህን ሰውዬ አይን ሰራለት። ከዛ ሂድና በሰሊሆም መጠመቂያ ተጠመቀ። ይህ ሰው ተነስቶ ሄደ። እኔ በጣም የሚገርመኝ የዚህ ሰውዬ እምነት ፊቱ ላይ ምንድነው ክርስቶስ የቀባው? መልሱልኝ። ፊታችሁ ላይ ጭቃ ተቀብቶ መሄድ ሂዱ ብትባሉ ትሄዳላችሁ? ጭቃ ፊት ላይ ኖሮ ቢያንስ ትጠርገዋል። በእውነት ሰው ሽቶ ከሚቀባን ክርስቶስ ጭቃ ቢቀባን እንደሚሻል ታውቃላችሁ? የክርስቶስ ጭቃ ከሰዎች ሽቱ ይሻላል። አይን ነው የሚሆነው። በእምነት ሄደ፣ ተጠመቀ፣ አይኑ በርቶ መጣ፣ እያየ መጣ ይላል። ይገርማችኋል። ክርስቶስ ጭቃ የለወሰው መሬት ላይ እንትፍ ብሎ ነው። ፊቱ ላይ አይደለም የተፋበት። ምን ላይ ነው የተፋው? ቅዱስ ኤፍሬም ሶርያዊ የተባለ አባት ጌታ ሆይ የዕውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ሰው መሆኑን አክብረህ መሬት ላይ ነው የተፋው። አሁን የኔ ጠንቋይ ቢሆን እርግጠኛ ነኝ የሚተፋበት ምኑ ላይ ነው? ምኑንም ማኝኮ ና ብሎ ፊቱ ላይ ነው የሚተፋው። ክርስቶስ ግን አከበረው፣ መሬት ላይ ትፋለ። የዕውሩን አይን ስታበራ ላድነው ነው ብለህ ፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ ትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችንን አይን ያብራል። አሁን የሰው ሲፈወስ ጻፍት ፈሪሳውያን ተበሳጩ። እንዴት ልታይ ቻልክ አሉት። እኔም ማቀው ነገር የለም፣ አይኔን ያበራው እሱ ነው። ሂድ ተጠመቅ አለኝ፣ ተጠመቅኩ፣ እያየው መጣዋል። ግድ የለህም ይሄ ሰው ኃጢአተኛ ነው አሉት። ክርስቶስ እኮ ይህ ሰው ኃጢአተኛ ነው ሲሉት እንዴት የሚገርም ንግግር ተናገረ መሰላችሁ? እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አሉ። በጣም ይዋዝነኛ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ቃናው ርብርብታ የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል።